አምስተኛ ውሸታም ነው። የቀደሙ ወላጆቻችን አዳምና ሔዋንን ሞትን አትሞቱምና እንደ እግዚአብሔር ትሆናላችሁ በማለት ዋሽቷቸዋል። ውሸት የዲያብሎስ ልዩ ባህሪው በመሆኑ መድኃኒታችን ኢየሱስ ክርስቶስ ሐሰተኛ የሐሰትም አባት ዮሐንስ ምዕራፍ 8 ቁጥር 44 ነው ብሎታል። እንዲህ የተባለው ዲያብሎስ የሚነገረንን ማንኛውንም ነገር በማመን ከመታለል እንድንጠነቀቅ ነው። የዲያብሎስ ውሸት ከሚናገራቸው ቃላት ብቻ ሳይሆን በሌላም አደገኛ በሆነ መልኩ ያስተላልፋቸዋል። ይህም በሚልካቸው ሐሰተኛ ነቢያት፣ ሐሰተኛ ክርስቶሶች መናገር በመቻሉ ነው። እንደነዚህ ካሉት የዲያብሎስ መልእክተኞች እንዴት መጠበቅ እንዳለብን ጌታችን እንዲህ በማለት ነግሮናል። በዚያን ጊዜ ማንም ክርስቶስ ከዚህ አለ ወይም ከዚህ አለ ቢሏችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትን እና ድንቅ ያሳያሉ። ማቴዎስ 24 ቁጥር 23 እስከ 24 በእርግጥ የሚያሳዩአቸውን ድንቅና ምልክት ከአመፅ ሰው ይኸውም ከዲያብሎስ የሚያገኟቸው ናቸው። የእነርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆችም በአመፅም መታለል ሁሉ እንደ ሰይጣን አሰራር ነው። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 9 ለዚህ ምሳሌ የሚሆነንና ዲያብሎስ እንዴት በሐሰተኞች ነቢያት አፍ የሚያስገነዝበንን ቃል እንመለከታለን። ዲያብሎስ ንጉሥ አክዓብን እንዴት ለጥፋት እንዳመቻቸው በመጽሐፍ ቅዱስ ውስጥ እንዲህ ተጽፏል። እኔ አሳስተዋለሁ፣ ወጥቼ በነቢያቶች ሁሉ አፍ ሐሰተኛ መንፈስ ሆናለሁ አለ። አንደኛ ነገሥት ምዕራፍ 22 ቁጥር 21 እስከ 22 መንፈስ ቅዱስ በቅዱሳን ነቢያት አንደበት እንደሚናገር ሁሉ ዲያብሎስ በሐሰተኞች ነቢያት አንደበት ይናገራል። በሌላም በኩል ዲያብሎስ ሐሰቱን በውሸት ሕልምና ራእይ ያስተላልፋል። እንደነዚህ ባሉት ብዛት ያላቸው ሐሰተኛ ሕልሞችና ራእዮች መነኮሳት አባቶቻችን ምንኛ ይፈተኑ! እንዲህ አይነቱ ተጋድሏቸው ፓራዲስ ኦፍ ሞንስ በሚለው መጽሐፍ ውስጥ ተጽፎ እናነባለን። እስቲ ለምሳሌ የሚሆነንን አንድ ታሪክ እንመልከት። በአንድ ወቅት ዲያብሎስ ለአንድ መነኮሳት አባት ተገልጦ እኔ መልአኩ ቅዱስ ገብርኤል ነኝ፣ እግዚአብሔር ወደ አንተ ልኮኝ መጥቻለሁ ይለዋል። መነኩሴውም በትህትና እኔ ኃጢአተኛ ነኝ፣ የእግዚአብሔርን መልአክ እመለከት ዘንድ አይገባኝም፣ ምናልባት የተላከው ወደ ሌላ አባት ሆኖ ሳለ እኔ ዘንድ በስህተት መጥተህ ይሆናል በማለት ሲመልስለት ዲያብሎስ ውሸቱ ስለተጋለጠበት ያን መነኩሴ ትቶ ጠፍቷል። ከእግዚአብሔር በሚመስላቸው
ከእግዚአብሔር በሚመስሏቸው ብዛት ባላቸው ሐሰተኛ ህልሞች ዲያብሎስ ስንት ሰዎችን አሳስቶ ይሆን? ሰይጣን ራሱ የብርሃንን መልአክ እንደሚመስል ራሱን ይለውጣልና። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14። በአንድ ወቅት ጋሊዮን ለተባለ ባህታዊ እንደ ተሰወሩ አባቶች ተመስሎ ይገለጥለትና ወደ እርሱ ህብረት እንዲገባ ይጠይቀዋል። ጋሊዮንም ባለማወቅ ተከትሏቸው ይጓዛል። በመጨረሻም ምንም በማይገኝበት ዱር ውስጥ አሹፎና አላግጦበት ይሄዳል። ይሁን እንጂ እግዚአብሔር አምላክ ስለ ቀደመ ተጋድሏቸው፣ ስለ ልብ ንጽህናቸውና ስለነበረው መንፈሳዊ ቅንዓት ሲል አድኖታል። በሌላም በኩል የዲያብሎስ ውሸት በጠንቋዮችና በአስማተኞች በኩል ይተላለፋል። ይህ በተመለከተ እግዚአብሔር እንዲህ በማለት አዞናል። አምላክህ እግዚአብሔር ወደሚሰጥህ ምድር በገባህ ጊዜ እነዚህን አሕዛብ የሚያደርጉትን ርኩሰት ታደርግ ዘንድ አትማር። ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛም፣ ሞራ ገላጭ፣ አስማተኞችም፣ መተተኞችም፣ በድግምት የሚጠነቁሉም፣ መናፍስትም የሚጠራ ጠንቋይ፣ ሙትን ሳቢም በአንተ ዘንድ አይገኝ። ይህ የሚያደርግ ሁሉ በእግዚአብሔር ፊት የተጠላ ነው። ስለዚህ እርኩሰት አምላክህ እግዚአብሔር ከፊትህ ያሳድዳቸዋል። ዘዳግም ምዕራፍ 18 ቁጥር 9 እስከ 12። ምናልባት በዚህ ጥቅስ ውስጥ አንድ የምናስተውለው ነገር ይኖረናል። የዲያብሎስ ውሸት በመናፍስት ጠሪዎችና ሙተሳቢዎች ውስጥ እንኳ መገለጥ እንደሚችል፣ በእነዚህ አይነቶች ግንኙነት መካከል ዲያብሎስ ስለተጠራው ሰውና ስለ ቤተሰቦቹ ማንነት የሚያውቃቸውን አንዳንድ ነገሮች የውሸት ማላበሻ አድርጎ እነዚያን ሰዎች ሊያታልላቸው ይችላል። ከተቀበሉት ሰዎችን የሚያታልልበትን ሙሉ የውሸት ታሪኩን ቀስ በቀስ በመተረክ ፍጹም ወደ ተሳሳተ መንገድ ይመራቸዋል። በኮከብ ቆጣሪዎችና የተሰወረውን እንገልጣለን በሚሉ ሰዎች አንደበት ዲያብሎስ ውሸቱን ይነዛል። ኮከብ ቆጣሪዎች፣ የውስጥ እጅ ገጽ አንባቢዎች፣ ጠጠር በታኞች፣ የስኒ አተላ አንባቢዎችና በተለያየ መንገድ ስለ ሀብት ማግኘት የሚናገሩ ሰዎች ቢኖሩም በሃይማኖት ከአንዱ ከእግዚአብሔር በቀር የማይታወቀውን የሚያውቅ የለም። ስለሆነም ማንም የተሰወረውን የማይታወቀውን አውቃለሁ ብሎ ቢናገር እርሱ ውሸታም ነው። የዲያብሎስ ፈተናዎች በሙሉ የተለያዩ ውሸቶች ናቸው። ሰዎች ደስታን ከኃጢአት እንደሚያገኙ አድርገው እንደሚያስቡ ያደርጋቸዋል። ይህም ደስታ ምናልባት ከመዝናናት፣ ከስልጣን፣ ከጥቅም፣ ከክብር ወይም ከፍንጥዝያ የሚመጣ እንደሚመስላቸው ያደርጋል። ሰውየው ከወደቀ በኋላ ግን የዲያብሎስ ፈተናዎች በሙሉ ፈጥነው የሚያልፉና የሚጠፉ የውሸት በራሪዎች መሆናቸውን ይገነዘባል። በዚህ መልኩ ነው በሰለሞን ዙሪያውን በአካባቢው ምቾትና ተድላ ፈጽሞ ደስታን እንደሚያገኝ አድርጎ ያሳየው።
ይሁን እንጂ ሰለሞን ሁሉንም የከንቱ መሆኑን ተናገረ። ኃጢአትን አስቦና አስጊጦ በማሳየት ሰዎች ከፈተናው ወጥመዱ ውስጥ እንዲወድቁ ማድረግ የዲያብሎስ ጥበብ ነው። በዚህ የሐሰት ጌጣጌጦችም የኃጢአት ውጤት ክፉና አስቀያሚ መሆኑን ከሰዎች ይደብቃል። የቁም ቅዠትም ሰዎች የሚያጠምድበት ሌላው የዲያብሎስ የውሸት መሳሪያ ነው። በዚህ የቁም ቅዠት የሚያናውዛቸውም ከነዚህ በሚገኙት የሐሰት ደስታ ተዘናግተው መልካም የሆነውን ሁሉ ከመፈጸም እንዲቆጠቡ ለማድረግ ነው። ከዚህ በኋላ እነዚህ የጥቃቱ ሰለባዎች በሐዘን ቅዠት ተውጠው የአሸዋ ህንጻዎችን እየገነቡ የሐሰት ተድላና ደስታን ያለማሉ። ድንገት ሲባንኑም ያለሙት ሁሉ ባዶ መሆኑን ዲያብሎስ መልካም ነገር ሊያከናውኑበት የሚችሉትን ጊዜ በከንቱ እንዳባከነባቸውና የውሸት ምቾት እንደሰጣቸው ያውቃሉ። ዲያብሎስ በሐሰት መረብ ከሚያጠምዳቸው መካከል አንዱ ለምሳሌ ያህል እንመለከታለን። አንድ ራሱን ለመግደል የሚያስብ ሰውን ራሱን ቢገድል ለጭንቀቱ ሁሉ መፍትሄ ሊያገኝ እንደሚችል በማስመሰል ያታልለዋል። የዚህ ሰው ትኩረትም በህይወት መኖር ሙሉ ለሙሉ ጥቅም እንደሌለው፣ ለችግሩ ሁሉ ብቸኛው መፍትሄ ሞት መሆኑንና ከጭንቀቱ ሁሉ ነፃ የሚያወጣው ይህ ብቻ እንደሆነ በማሰብ ላይ ይሆናል። ሰውየው የዚህን የዲያብሎስን የሐሰት መፍትሄ አምኖ በመቀበል ራሱን ከገደለ በኋላ ግን እረፍት ያጣል። በሲኦል ውስጥ በዚህ ዓለም ከነበሩት ችግሮችና መከራዎች ሁሉ የበለጠ የማያቋርጡ ድካም፣ ህመምና ስቃይን ይቀበላል። ይህንንም ሞት ለችግሮች ሁሉ መፍትሄ ሳይሆን ለበለጡ ችግሮች የሚያጋልጥበት የመጀመሪያው ደረጃ መሆኑን ይረዳል። እንዲህ በማድረግ ዲያብሎስ በውሸት ያታልለዋል፣ በተሳሳተ መንገድ ይመራዋል፣ በመጨረሻም ያጠፋዋል። አብዛኛዎቹ ኃጢአቶች ከዲያብሎስ የሐሰት ሰሌዳዎች በስተጀርባ የተደበቁ ናቸው። ዲያብሎስ ሌባውን ሲሰርቅ ማንም እንደማያየውና እርሱ መስረቁን ማንም እንደማይደርስበት ያማክረዋል። ይህንን ጉዳይ ለጉበኞች፣ ለህገወጥ ነጋዴዎችና ለአጭበርባሪዎች ሰው ሹክ ይለዋል። በእነዚህ ሁሉ ዲያብሎስ ይዋሻል። እግዚአብሔር ግን ያያል። በሰው ዓይን ሊታይ የማይቻለው ሁሉ በእግዚአብሔር ፊት ግልጽ ነው። ገዳዩም የተገዳዩ ህይወት ወይም መኖር አላስፈላጊ አልያም በስህተት የሆነ በማስመሰልና በሞት መስተካከል እንደሚገባው፣ ይህ ካልሆነ ግን የሟቹ መኖር የእርሱን ክብር እንደሚያጓድፍበትና ለተገዳዩ ነፍስ ሰላም የሚያስገኝላት አድርጎ ያሳየዋል። ክህደት እግዚአብሔር ግን በዲያብሎስ ለሰዎች የሚቀርብ ዋናው ሐሰት ነው። ሰው የራሱ አስገኝ እንጂ ፈጣሪ የለውም ለሚሉ ሰዎች የእግዚአብሔር ህልውና የእነርሱን ህልውና እንደማያደናቅፍ
አድርጎ ያሳያቸዋል። ለማርክሲስቶችም እግዚአብሔር ከፍ ባለ ማማ ላይ ተቀምጦ ጨቋኝ ሲጨቆን ባለጸጋውም ድሃውን ባሪያ ሲያደርግ የሚመለከትና ለሕዝቡ ግድ የሌለው አምላክ ሎቱ ስብሐት እንደሆነ አድርጎ ያሳያቸዋል። ስድስተኛ መንቻካ ነው። ዲያብሎስ የማይደክምና የማይሰለች መንቻካ ነው። አንድ ክፉ ሐሳብን ለሰዎች ሕሊና እጅግ በጣም ብዙ ጊዜ ደጋግሞ ያቀርባል። ሰዎች ይህ ክፉ ሐሳቡን ውድቅ ቢያደርጉትም እንኳ ያለመታከት ደጋግሞ ያቀርብላቸዋል። ምናልባትም አንድ ሰው በዚህ ተደጋጋሚ ግፊትና መንቻካነት ሊረታ ይችላል። ዘ ፕራክቲስ ኦፍ ዘ ፍላቴርስ በተባለው መጽሐፍ ውስጥ ዲያብሎስ አንድ መነኩሴን በአንድ አይነት ኃጢአት ብቻ ያለ አንዳች ድካምና ተስፋ መቁረጥ ለ50 ተከታታይ ዓመታት እንደተዋጋው እናነባለን። መድኃኒታችን ኢየሱስ ክርስቶስን በተፈታተነው ጊዜም መፈታተኑን ከአንደኛው ወይም ከሁለተኛው ወይም ከሶስተኛው ፈተና በኋላ አላቆምም። ጌታ ቢገስጸውና ከአጠገቡ ቢርቅም ቅዱስ ሉቃስ እንደጻፈልን እስከ መጨረሻው ድረስ አልነበረም። ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ እስከ ጊዜው ከእርሱ ተለየ። ሉቃስ ምዕራፍ 4 ቁጥር 13። እስከ ጊዜው የሚለው ቃል በሌሎች ጊዜያት በተደጋጋሚ ሊፈታተነው ተመላልሶ እንደመጣ የሚያመለክት ነው። በውድቀቱ ተስፋ የማይቆርጥና የማያርፍ ነገር ግን ሁልጊዜም ደጋግሞ የሚፈታተን ባላጋራ ነው። ዲያብሎስ ኢዮብን በመጀመሪያ ፈተነው። ተፈታትኖት ባይሳካለትም ከበድ ያለውንና ሁለተኛ ፈተናውን ለማቅረብ ጠይቋል። ለመድኃኒታችን ኢየሱስ ክርስቶስ ባቀረባቸው የመጀመሪያ ፈተናዎች ቢሸነፍም በመስቀል ላይ ቀርቦ የእግዚአብሔር ልጅስ ከሆንህ ከመስቀል ውረድ ማቴዎስ 27 ቁጥር 40 ብሎታል። ዲያብሎስ የሰው ልጆችን ለመጣል ይታገላል እንጂ የሚገጥሙትን እንቅፋቶች ከምንም አይቆጥራቸውም። የአዳምና የሔዋን በእግዚአብሔር መልክና አርአያ መፈጠር ለእርሱ ምንም አልነበረም። ዘፍጥረት ምዕራፍ 1። ዳዊት በእግዚአብሔር የተቀባ መሆኑን፣ ሰለሞን በምድር ላይ ካሉት ሰዎች ሁሉ ጠቢብ መሆኑ፣ ሐዋርያው ቅዱስ ጴጥሮስም ለጌታው ልዩ ፍቅር ያለው መሆኑ፣ ኢያሱ ታላቅ ካህን መሆኑ፣ ዘካርያስ 3 አሮንም ሊቅ ካህን መሆኑን፣ ስለ ናዝራዊው ሰምሶንም የእግዚአብሔር መንፈስ ሊያነቃቃው ጀመረ። መጽሐፍ ምሳሌ ምዕራፍ 13 ተብሎ ቢጻፍም ለዲያብሎስ ጉዳዩ አልነበረም። የሰዎች መንፈሳዊ የብቃት ደረጃ መሆኑን ስላይደለ ያገኙትን ውጤት ላገኝ በሚል ይተናኮላቸዋል። እርሱ የክብር አምላክ ኢየሱስ ክርስቶስን ለመፈታተን ከደፈረ ደካሞችንና መዋቲዎችን እኛንማ እንዴት አይዋጋን? እርሱ መርዙን በሁሉም ላይ መላልሶ ይረጫል። ይህ መርዙ ዛሬ ያልነደፈው ሰው ካለ ነገ አልያም በሚቀጥለው ዓመት አልያም ከ20 ዓመታት በኋላ ይነድፈዋል።
ዲያብሎስ መንቻካ፣ ቀልጣፋ፣ የማይሰለችና የማያርፍ ነው። የሰዎች ከፍተኛ መንፈሳዊ ተስፋ የማያስቆርጠውና ደጋግሞ መውደቁ የማይጸጽተው ነው። የእግዚአብሔርን መንግስት ለማጥፋትና የተመረጡትን እንኳ ለማሳት እስኪበቃ ድረስ እቅዱን አያጠፋም። የሰዎችን ስጋ ባያረክስም ህሊናቸውን ያረክሳል። ውጊያዎቹን መንፈሳዊ ተጋድሎ አድርገው ለሚቀበሉትም ለስጋቸው መውጊያ ሆኖ ይሰጣቸዋል። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7። የእግዚአብሔር ልጆች ሊጠላቸው ባይችልም እንኳ ይከሳቸዋል። ሰባተኛ ከሳሽ ነው። በዮሐንስ ራእይ መጽሐፍ ውስጥ ስለ ዲያብሎስ እንዲህ ተብሎ ተጽፏል። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ። ራእይ ምዕራፍ 12 ቁጥር 10። እርሱ ቅዱሳን ሊዋጋቸው አማራጭ ማጣቱን አልያም ያገኘው አማራጭ በቂ አለመሆኑን አስመልክቶ ይከሳቸዋል። ቀደም ሲል በእግዚአብሔር ፊት ቆሞ ሲከሰው ሊዋጋው የሚችልበትን አማራጭ ማጣቱን በመጥቀስ ነበር። እርሱንና ቤቱን በዙሪያውም ያሉትን ሁሉ አላጠርህለትምን? የእጁን ስራ ባርከህለታል። ነገር ግን እጅህን ዘርግተህ ያለውን ሁሉ ዳብስ፣ በእውነት በፊትህ ይሰድብሃል። ኢዮብ ምዕራፍ 1 ቁጥር 10 እስከ 11። እግዚአብሔርም ለዲያብሎስ ጨካኝና በሐሰት የተሞላ ክሱን በመግለጥ ስለ ኢዮብ እንዲህ ብሎታል። በከንቱም አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ እስከ አሁንም ፍጹምነቱን ይዟል። ኢዮብ ምዕራፍ 2 ቁጥር 3። ይሁን እንጂ ዲያብሎስ ከዚህም በኋላ የኢዮብን ሰውነት ሙሉ ለሙሉ በቁስል መምታት የሚያስችለውን ሰፋ ያለ እድልና ፍቃድ ያገኝ ዘንድ ክሱን አላቋረጠም። ኢዮብ ምዕራፍ 2 ቁጥር 7። ዲያብሎስ ያሻውን ሁሉ መፈጸም መቻሉና ድጋሚ ማንጎራጎሩ የሚያስደንቅ ነገር ነው። ብዙ ችሎታዎች ቢኖሩትም እንኳ ያንጎራጉራል። ስምንተኛ ብዙ ችሎታዎች አሉት። ይቀጥላል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።